ስፔሻል የሆነ ቤስት ፍሬንድ እኔ ኦን ሬር ሴናሪዮ ነው መኖር ያለበት እንጂ ኦን ዴይ ቱ ዴይ ሊሆን አይችልም። ማለት ምንድነው ይሄ ሪሌሽንሺፕ ዲፋይን መደረግ አለበት እና ዲፋይን ያልተደረገ ሪሌሽንሺፕ ግልጽ ወጥቶ እንዲህ አይደለንም እንዲህ ነን። ምክንያቱም እኔ ጋር ስላለው ነገር ነው እንጂ ማቀው ተቃራኒ ጾታ ጋር ስላለው ወይም ስለዛኛው ምንም ዕውቀት የለኝም። እኔ የተለየ አይነት ነገር በኖረ መጠን ኤክስፔክቴሽን ሊኖር እንደሚችል ማሰብ ጥሩ ነው። ባትጠየቅም ሴቷ ይጠይቀኛል ብላ ኤክስፔክት ልታደርግ ትችላለች ለምሳሌ። ስለዚህ ዲፋይንድ መሆን አለበት የትኛውም አይነት ሪሌሽንሺፕ። ለምንድን ነው ይሄን ያክል እንደዚህ የምንቀራረበው? ኢቭን ዲፋይንድ ከሆነ በኋላ ራሱ ስሜታቸው ወዴት እየሄደ ነው? ጠዋት ደውዬ ከሰዓት ደውል የሚለኝ ከሆነ የምትናፍቀኝ ከሆነ ገና ትንሽ ነገር ሲፈጠር ብስጭት ውስጤ ከተሰማኝ መጀመሪያ እሷ ሳይሆን እኔ ጋር ራሱ መጠየቃለሁ። በደንብ ልትንከባከበኝ ይገባል አይነት ነገርም ከሆነ ማለት ነው። አይ አም ስፔሻል ፐርሰን አይነት ሴንስ ከተፈጠረ ይሄ ነገር ወዴት እየሄደ ነው?